እንኳን ለ2018 የኢሬቻ በዓል በሰላም አደረሳችሁ። ይህ ዘወትር በዚህ ሰዓት የሚቀርብላችሁ ወደ አገር ቤት የተሰኘው የቴሌቪዥን ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ አዘጋጅቼ ማቀርብላችሁ እኔ ይታይጣሴ ነው። ይህንን ፕሮግራም ወደ እናንተ እንድናቀርብ ድጋፍ የሚያደርጉልን ፖፑሌሽን ሚዲያ ሴንተር ከዩኒሜን በተገኘ የገንዘብ ድጋፍ ነው። እንግዲህ ፖፑሌሽን ሚዲያ ሴንተር ከዩኒሜን ጋር በመተባበር በአባይ ቴሌቪዥን ወደ አገር ቤት የተሰኘውን የቴሌቪዥን ፕሮግራም ዘወትር ቅዳሜ በዚህ ሰዓት እናቀርብላችኋለን። በፕሮግራማችን የተለያዩ በፍልሰትና ከፍልሰት ተመላሽ ሴቶች በእውነተኛ ታሪኮቻቸው ውስጥ የገጠማቸውን ውጣ ውረዶች ያሳለፉትን ስኬትና ውድቀቶች እንዳስሳለን። ስለ ፍልሰት የተለያዩ ማህበረሰብ ክፍሎችና የሚመለከታቸው ባለድርሻ አካላቶች አስተያየቶችም ይቀርቡበታል። ከዚህ ቀደም እንዳቀረብንላችሁ የተለያዩ እውነተኛ የፍልሰት ታሪኮች በዚህ ክፍልም ለእናንተ ለውድ ተመልካቾቻችን ይመጥናል ብትመለከቱትና ብታዳምጡት ትማሩበታላችሁ ያልናቸውን ታሪኮች ይዘንላችሁ ቀርበናልና ተከታተሉ። ስለ ፍልሰት እስከዛሬ ድረስ ብዙ ቢባልም ጉዳቱ ቢነገርም አሁንም ሰዎች ይፈልሳሉ፣ ሀገራቸውን ጥለው ይሰደዳሉ። ምክንያቱም ለፍልሰታችን መንስኤ የሆነው ድህነታችንን፣ ስራ አጥነታችንን፣ የተሻለ ኑሮ ፈላጊነታችንን፣ አስደንጋጩ ነገር ደግሞ ሀገራችን ተነስተን ወደ ተለያዩ ሀገራት የተሻለ ኑሮ ፍለጋ ከሚፈልሱ ሰዎች መሃል 46% የሚይዙት ሴቶች ናቸው። ፍልሰት ደግሞ ለሴት ልጅ ከባድ ነው። የዛሬ የእውነተኛ ባለታሪካችን የተሻለ ኑሮ ኖራ ጥሩ ገቢ አግኝታ በአጭር ጊዜ ተለውጣ ቤተሰቦቿን በገንዘብ ልትደግፍ እና ልታሳልፍላቸው በማሰብ ለፍልሰት በብዙ መከራ ሰው ሀገር ከደረሰች በኋላ ገና በቅጡ እንኳን ሳታርፍ ያሰበችው ሳይሆን ያላሰበችውና ጭራሽ ያልጠበቀችው ነገር ይገጥማታል። በአሰሪዎቿ ፓስፖርቷን ከመነጠቅ ጀምሮ የእረፍት አልባ የሆነ የረጅም ሰዓት ስራ፣ እንደ ሰው ተቆጥራ አለመከበር፣ ድብደባ፣ ሌሎችም ስለ ልቦናዊና አካላዊ ጉዳት ደርሶባታል። የገጠማትን እረፍት አልባ የፍልሰት ታሪኳን ታስቃኘናለች። እናንተም ከታሪኳ ብዙ ትማሩበታላችሁና ተከታተሉ። መልካም ቆይታ ይሁንላችሁ። መልካም በዓል። ፍልሰት ህይወትን ለመለወጥ የመጨረሻው አማራጭ ተደርጎ መወሰድ ቢኖርበትም እንደኛ ሀገር በድህነት ለምንማቀቅ ህዝቦች ግን ሁነኛና ዋነኛው የለውጥ መንገድ ተደርጎ ይታሰባል። ከምንኖርበት ድህነት አይብስብንም ብለው በማሰብና በደላሎች ቅቤ ምላስ በመታለል ብዙዎች ሀገራቸውን ጥለው የተሻለ ኑሮን ፍለጋ በሰው ሀገር ብዙ ይለፋሉ። ታዲያ ሁሌም እንዳሰቡት ማድጋው አይሞላምና በአሰሪዎቻቸው መታለል፣ መሰደብ፣ መደብደብና ደሞዛቸው መነጠቅ ጨምሮ ሌሎችም የስነ ልቦና ጫናዎች ይደርስባቸዋል። እንደነዚህ አይነት ጥቃቶች ደግሞ በብዛት በሴቶች ላይ የሚፈጸሙ ናቸው። እንኳን ለ2018 የኢሬቻ በዓል በሰላም አደረሳችሁ። ይህ ሳምንታዊ የሆነው የወደ አገር ቤት ፕሮግራማችን ነው። እንግዲህ እንደተለመደው ዛሬም ከፍልሰት ተመላሽ አንድ ባለታሪክ አለችኝ። ባለታሪኬ ራሷን ታስተዋውቅልኛለች፣ ስላሳለፈችውም ታሪክ ትገልጽልናለች። እንግዲህ መልካም ቆይታ ተከታተሉ። እንኳን አደረሰሽ። እንኳን አብሮ አደረሰን። እስኪ ራስሽን አስተዋውቂልኝ። እኔ ስሜ አሚናት አህመድ እባላለሁ። ነዋሪነቴ አዲስ አበባ። ጥሩ። እንግዲህ ዛሬ ታሪክሽን ለማካፈል ለሴት እህቶቻችን ለዚህ ፕሮግራምም እኔ ጋር ስለተገኘሽ እጅግ አድርጌ አመሰግንሻለሁ። እኔም አመሰግናለሁ። በዚህ ክፍል ሴት እህቶቻችን ወደ ውጭ ሀገር ከተጓዙ በኋላ ስለሚሄዱበት ሀገር በቂ እውቀት ባለማግኘታቸው ምክንያት ያልፍልኛል ብለው አስበው የሄዱበት ሀገር ላይ ገና እግራቸው የሰው ሀገር ከመርገጡ እንዳሰቡት የተስፋ ብርሃን ሳይሆን የጨለማ ሕይወትን መጋፈጥ ይጀምራሉ። አካላዊና ስነ ልቦናዊ ጫና ውስጥ ገብተው እንዴት ራሳቸውን መከላከል እንደሚችሉ በቂ ግንዛቤ ባለማግኘታቸው የተስፋ ጉዟቸው ጨለማ ወርሶት ብዙ ዋጋ ሲከፍሉ በዚህ ክፍል እናያለን። የእናታቸውን ጓዳ ለመሙላት ኑሯቸውን ለማሸነፍ የታሰበው የፍልሰት ጉዞ መዘዞቹን አንኳቶ መጥቶ ሁሉንም መውጫ መንገዶች ይዘጋጋባቸዋል።
እኚህን ሴቶች በቀላሉ ማግኘት የሚችሉበት ዕውቀትና መረጃ ከየትና እንዴት ማግኘት እንዳለባቸው ባለማወቃቸው ብቻ ያ ሁሉ የለፉበት በሰው ሀገር የተንከራተቱበት ዓላማ በማያውቁት ሀገር ባልገመቱት መንገድ ሁሉም በአንዴ መና ይቀርባቸዋል። እኚህ ሴቶች ከሚደርስባቸው ዘርፈ ብዙ ጉዳቶችና ጥቃቶች መሃል ፓስፖርታቸውን ከመነጠቅ ጀምሮ ከተነጋገሩበት ሰዓት በላይ በስራ ማሳለፍ፣ ደሞዝ መከልከልና መነጠቅ፣ መሰደብ፣ መደብደብ፣ እንደ ሰው አለመቆጠርና ሌሎችም ጉዳቶች ይገጥማቸዋል። አብዛኞቹ ሴቶች ስለ ጉዟቸው ከመነሻቸው በቂ መረጃ የሚሰጣቸው ባለማግኘታቸውና እነሱም ለመጠየቅ ባለመነሳሳታቸው ምክንያት ምኑንም ሳያውቁት ከተነሱበት የገጠር ክፍል ወደማያውቁት ዓለም ይጓዛሉ። በቀላሉ ስር ሳይሰድ ማስቆም የሚችሉትን ጉዳት ምንም ባለማወቅ የአሰሪዎቻቸው ጥቃት ሰለባ ይሆናሉ። በብዙ ይሰቃያሉ። የለፉበትን ገንዘብ ተከልክለው የሚጠይቁት ሰው አጥተው በባዶ እጃቸው አጨብጭበው ይመለሳሉ። ከዛም ሲከፋ ተደብድበውና ተደፍረው ተሰድበውና እንደ ሰው ሳይቆጠሩ ተንገላተው አካል ጉዳተኛና ሙት ሆነው ይመለሳሉ። እስኪ እንደው ለመሄድ የወሰንሽበትን ቅጽበት ላስታውስሽና ለመሄድ ስትወስኚ ምን ነበር ምክንያትሽ? ለመሄድ እንድትወስኚ የገፋፋሽ ምክንያት ምንድነው? እኔ የገፋፋኝ በሰዓቱ የጓደኞች አንዳንድ ጓደኞች ይሄዳሉ። እዛ የሚደረጉት ነገር ሪላ አይናገሩም። መተው የሚለብሱትን ነው የምታየው፣ እዚህ ጋር የሚዝናኑትን ነው የምታየው። ከዛ ያው ልጅነትም ስለነበረ እስኪ ከነሱ የበለጠ ሆኜ እመጣለሁ ብዬ ነው እኔ አስቤና ቅጄ የነበረው። የቤተሰብ ጫና የለብኝም፣ በርግጥ ሂጂ አትሂጂ የሚል ጫና የለብኝም። ግን እኔ ፍላጎት ነበረኝ፣ ምን እንደሚመስል ማየት እፈልጋለሁ። ከዚህ የተለየ አድርጌ ነው ማየው። ስለዚህ እዛ ሄጄ ደግሞ የበለጠ ተለውጬ መምጣት እንዳለብኝ ነበር ማስበው እና በዛ የተነሳ ነው። የኑሮም ጫና ብዙ አልነበረብኝም። ልጅም ስለነበርኩኝ ተማሪም ነበር። ትምህርቴን አቋርጬ ነው የሄድኩት። ከስንተኛ ክፍል ትምህርትሽን አቋርጠሽ ሄድሽ? ከ9ኛ ክፍል አቋርጬ ሄድኩኝ። እዛ የጠበቀኝ ግን ሌላ። እንደዚህ የከፋ ችግር ውስጥ እንዳይገቡ ቀድሞ ለመከላከል ከሴቶችና ማህበራዊ ጉዳይ መስሪያ ቤት ከኢሚግሬሽንና ዜግነት ጉዳዮች መስሪያ ቤትና ውጭ ሀገር ሄደው ከተመለሱ ሌሎች ሰዎች እንዲሁም ከመሳሰሉት በቂ መረጃ በቅድመ ጉዟቸው ወቅት ማግኘት ይችላሉ። እንዲሁም ከሀገር ከወጡና ከሚሰሩበት ሀገር ከደረሱ በኋላ በቆንጽላ ጽሕፈት ቤትና በኤምባሲዎች በመገኘት ምን ነገሮች በዛ ሀገር እንደማይፈቀዱና እንደሚከለከሉ የሰራተኞችን መብትና ግዴታ በሚገባ መረጃ ማግኘትም ሌላኛው አማራጭ ነው። አብዛኞቹ ፍልሰተኛ ሴቶች ግን ይህንን መንገድ በማወቅም ባለማወቅም ሲጠቀሙበት አይስተዋልም። ነገር ግን እኚህን ጥቂት መረጃዎች ከሚመለከታቸው አካላቶች በማግኘት ብቻ የለፉበትን ከመከልከል ድነው ካላስፈላጊ አሰሪዎቻቸው ጥቃት ተርፈው የላባቸውን አትርፈው ወደ ሀገራቸው የተመለሱ ብዙ አሉ። ደግሞ በተቃራኒው ይህንን ሳያደርጉ ደሞዛቸውን በአሰሪዎቻቸው ተነጥቀው ተደብድበው መብታቸው ተገፎ እንደ ባሪያ እየተቆጠሩ በቤት ውስጥ ማስፈራሪያና ዛቻ እየደረሰባቸው በመሬት እንደ እንስሳ እየተጎተቱ ከዛም አልፎ ሕይወታቸውን ያጡ እጅግ ብዙ አሉ። ዛሬ የሚገኘው በስራና ክህሎት ሚኒስቴር ነው። እንግዲህ አንድ እንግዳ ይኖሩኛል። እንግዳዬ ራሳቸውን ያስተዋውቁልኛል። ተከታተሉ። እንኳን አደረሶት። እንኳን አብረው ደረሰን። እስኪ ራስዎትን ያስተዋውቁልኝ። አሰፋ ፈረደ እባላለሁ። በስራና ክህሎት ሚኒስቴር የስራ ስምሪት ማስፋፊያ መሪ ስራ አስፈጻሚ ነኝ። እሺ እንግዲህ ያው ከኔ ጋር በፍልሰትና ፍልሰት ተመላሾች ዙሪያ በአብራሪያ ለማድረግ እዚህ ስለተገኙ እጅግ አድርጌ አመሰግናለሁ። አመሰግናለሁ። እንግዲህ አንዳንድ ጥያቄዎች ይኖሩናል። እንግዲህ ሰዎች ህጋዊ ያልሆነ ፍልሰት ከመጀመራቸው በፊት ያላቸው መቀረፍ አለበት የምትሉት ትልቁ የተሳሳተ አመለካከት ምንድን ነው? እንግዲህ እንደ መንግስት ዜጎቻችን በተሳሳተ መንገድ ከሀገር እንዳይወጡ በተለያዩ መንገድ እየሰራ ነው። ይሄ በተለይ ጉዳዩ የሚመለከታቸው አካላት ተቀናጅተው ቤተሰብም ማህበረሰብም መንግስት እንደ መንግስት ለዚህ የተደራጁ ተቋማትም የእኛን ተቋም ጨምሮ ዜጎቻችን ላልሆነ እንግልት ለተሳሳተ ዓላማ እንዳይውሉ ተግቶ እየሰራ ነው። እንግዲህ ይሄ ምን ያክል ፍሬ አፍርቷል የሚል በኋላ እመጣበታለሁ። ነገር ግን በዚህ ደረጃ እየተሰራ ነው። ከቤተሰብ ጀምሮ ለእንደዚህ አይነት የተሳሳተ አስተሳሰብ እንዳይጋለጡ ከማድረግ አንጻር በብዙ መልኩ እየተሰራ ነው። እንግዲህ ዜጎች ምንድነው ሊገጥማቸው የሚችለውን ተግዳሮቶችን በባለሙያም ጭምር ወይም ተመክሮ ባላቸውም ሰዎችም ጭምር ቢነገራቸውም ያንን ከመስማት ይልቅ
የደላሎችን ሀሳብ የመስማት ሁኔታዎች ይኖራሉ ማለት ነው። ሄደውም ካላዩ በስተቀር ትምህርት አያገኙ ማለት ነው። ስለዚህ እንደዚህ አይነት ችግሮች አሉ። የፈለገ ችግር ቢገጥምም እኔ እጄ ብለን ይሞክራሉ የማለት ዝንባሌዎችም ጭምር ይታያሉ። አገር ውስጥ ያለውንም አማራጮችንም ለማየትም ጭምር የዝግጁ አለመሆንም ችግሮች አንዱ መሰረታዊ ችግር ነው ማለት ነው። የተዘጋጀውን አገር ውስጥ የተዘጋጀ የስራ ዕድል ፈጠራውን አዩትም እና ይሄን እንዳዩ ደግሞ የሚያደርጋቸው መሰረታዊ ችግር ቅድም እንዳልነው በቅርብ ያሉ ደላላዎች አሉ። ቤተሰብ ራሱ አንዱ ገፊ ምክንያት ነው። በሆነ አጋጣሚ ከጎረቤት አንዲት ሴት ወይም አንድ ዜጋ ሄዶ በሆነ አጋጣሚ አልፎለት ከሆነ ወይም ቤተሰቡን የሚረዳ ከሆነ ሌላውን በዚህ መልኩ ቢሄድ ለኔም ያልፈልኛል የማለት ዝንባሌዎች ይታያሉ። ገፊ ምክንያቶች ብዙ ናቸው። ከቤተሰብ ይጀምራል። እነዚህ ነገሮች ተደማምረው እንደዚህ አይነት የተሳሳተ አመለካከት እንዲጋለጡ ያደርጋቸዋል ማለት ነው። በጉዞ ላይ ሊሆን ይችላል፣ በስራ ላይ ሊሆን ይችላል እና በጣም ለደህንነትሽ ስጋት የነበሩ ነገሮች ነበሩ። ከገጠሙሽ እንዴት አለፍሻቸው? በስራ ላይ ብር ብዙ ተበልቻለሁ። እንዳልኩሽ ህጋዊ ስላልሆንኩኝ በየቦታው ነው የሚሄደው። አሁን አንድ ወር ሰራና ሴትዮዋ ላትመቸኝ ትችላለች። ወንዶች ጎረምሳ ልጆች ይኖራሉ። ባልየውም እንደዛ። እነሱን የሷንና የባልየውን ነገር ላለመነካካት ብዬ መናገር አልፈልግም። እንደዚህ አይነት ችግር ሲፈጠር መውጣት ነው የምፈልገው። ከዛ በሆነ አጋጣሚ ትንኮሳዎች ምናምን ይኖራሉ አሉ፣ በጣም አሉ። እና የማይፈለግ ነገር ደረጃ ሲደርስብኝ ባልየው እሷ እርጉዝ ነች፣ እሷን ሆስፒታል አስገብቶ መጣና ሊተነኩሰኝ ሲል እነግራታለሁ አልኩት። እነግራታለሁ አለበለዚያ ምንም ሳትል አንተም እንደነበርኩንና እኔ የመጣሁት ለስራ ነው፣ ስራ ሰርቼ ልለወጥ ነው፣ ቤተሰብ አለኝ፣ አንተ ሚስት አለ፣ ልጆች አሉ። ስለዚህ ህይወትህን አታበላሽ፣ የኔንም ህይወት አታበላሽ። እሷ ስትመጣ መናገርም አልፈልግም፣ ስለዚህ መሄድ ነው የምፈልገው ብዬ እሺ አለ። ልክ መጣች ደግሞ ልትወልድ እሷን ለማድረስ ነው የገባሁት። እዛ ስትመጣ መሄድ ፈልጋለሁ፣ ቤተሰብ ታሞብኛል አልኳት። እህት አለችኝና እሷ ታማብኛለች ልሄድ ነው ስላት ደነገጠች በጣም። ምን ነው ለምን አሁን አይደል ገና 15 ቀን የሆነች ስትለኝ አይ በቃ በጣም አሞኛል ብላ ደውላልኛለች። ትመለሻለች ደግሞ እንዲህ ራቅ ያለ ወደ ክፍለ ሀገር ነገር ነው ከከተማው ውጭ ነውና አይ መመለስ አልመለስም፣ ሰራተኛ ካገኘው ግን እተካልሻለሁ ስላት እሱ ባሰ ደግሞ ዛሬ ይሰጣትም ማለት ጭራሽ እንዴት ትናንትና መተት ትሄዳለች? ወር መሙላት አለባት ቢያንስ አንቺ አታሳዝኛትም ምናምን ብሎ ጭራሽ ከሷ ጋር ሊያጣላኝ ሆነ ማለት ምንም አላኩም። ተውት በቃ ደሞዙ ይቅር ምንም ማለት አይደለም፣ በጣም አመሰግናለሁ ግን ሸኙኝ ብዬ በጣም ተናዷል። እሺ በቃ እኔ መሄድ ስለማልችል ብላ ሌላ ህፃን ልጅ አለ የ4 ዓመት ልጅ ከሷ ጋር ከእሱን ጋቢና አስቀምጣ እኔ ከኋላ ሆኜ እየነዳ እንደ ክፍለ ሀገር ነው ብዬሻለሁ። መሀል መንገድ ላይ አንቺማ ሀገርሽ መግባት አለብሽ አለሽ። ሀገርሽ መግባት ነው ያለብሽ። ምን ስለሆንሽ ነው? አንቺ ሴት አይደለሽ? ከማን ትለያለሽ አለና አወረደኝ ማለት ነው። የሱን ፍላጎትና ስላላሟላሽ ጥያቄውን ስላልተቀበልኩኝ ምንም ችግር የለም አወረደኝ አልኩት። ያወረደብኝ ቦታ በጣም ሰው ህጋዊ ያልሆነ ሀበሻ የሚያዝበት ማለት ነው። ሆን ብሎ ስለሚያውቅ ምንም አላልኩም። ልክ እንደወረድኩ ሌላ ታክሲ መጣ። ሰፈሬን ነገርኩት፣ ስለማቅ ሰፈሬ ወሰደኝ። ምንም ሳልሆን የዛን ቀን በሰላም ገባው ማለት ነው። እንዳጋጣሚ እንደ እድል ሆኖ እንጂ የዛኔ እድሌ ቢያልቅ ኖሮ ገቢ ነበርኩኝ ማለት ነው። እሱ አሳልፎ ሰጥቶሽ ነበር ማለት ነው።
እንኳን ለ2018 ለኢሬቻ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የጤና፣ የፍቅር፣ የበረከት እንዲሆንላችሁ መልካም ምኞቴ ነው። እንደዚህ እንግዲህ በአማረ በተዋበ ልብስ ያሳመረችኝና ያደመቀች ለዛሬ ፕሮግራም የቢታንያ ጥበብ ናት። አድራሻዋ 22 ነው። ታች ባለው ስልክ ቁጥር ብትደውሉ ታገኟታላችሁ። ለተለያዩ ፕሮግራሞች ብታዟት ልክ እኔ እንደዚህ ታሳምራችኋለች። የቢታንያ ጥበብ እጅግ አርጌ አመሰግናለሁ። መልካም በዓል። እንደውም ወደ ሀገር ቤት ለመመለስ በጣም አስቸጋሪው ነገር ምን ነበረ? በጣም አስቸጋሪው ነገር ህጋዊ ካልሆንሽ ትኬት መቁረጥ አትችይም። የግድ እስር ቤት መግባት አለብሽ። እስር ቤት ደግሞ ፈልገሽ ከሆነ ደግሞ መያዝ አትችይም። ያውቃሉ እንዴት እንደሆነ አላውቅም። ማለት ፈልገሽ አሁን በቃ ለመያዝ ስትወጪ ወደ ምንም አይዙሽ 2 ወር ነው የለፋሁት እኔ ለመያዝ 2 ወር ማለት ነው። ከዛ አንዳንዱ 4 ወር 5 ወር የሚፈጅበት አለ። የሚገርምሽ ነው። አዎ እሰራለሁ ብለሽ ስትሄጂ እኔ አላውቅም እንዴት እንደሚያውቁ አላውቅም። አንዳንዴ ብር እየከፈሉ የሚገቡ አሉ እስር ቤት ወደ ሀገር ቤት ለመምጣት ማለት ነው። ከዛ በኋላ ደግሞ 5 አመት ገደብ አለው። 5 አመት መግባት አትችይም። ከዛ 2 ወር ለፍቼ በሁለተኛ ወር እንዳጋጣሚ እንደውም የሆነ እዚህ የሚያከራየን ሰውዬ አረብ ነው። አረቡ እንትኑን ያውቃል፣ ፖሊሱን ማለት ነው። እንደዚህ እኔ ቤት የተከራየሽ ልጅ መያዝ ትፈልጋለችና እባክህ በዚህም ቦታ እንደዚህ አይነት ሰዓት ትመጣለችና ያዟት ብሎ ነው ያስያዘኝ እንጂ በጣም ከባድ ነው ለመያዝ። ለመግባት ራሱ በአማላጅ በእውቅና ነው ከባድ እና እንደዛው ነው እስር ቤት ገባው ማለት ነው። ስለዚህ ለመምጣት በጣም ከባዱ ነገር እስር ቤት መግባት ነው። አዎ በጣም ከባዱ ነገር እሱ ነው። በዛ ላይ ደግሞ አሁን እንደ በፊቱ አይደለም። አሁን በጣም ረጅም ጊዜ ነው የምትታሰሪው። 1-2 አመት ልትታሰሪ ትችያለሽ። ከባድ ነው። አሁን እስር ቤትም ከገባሽ በኋላ እኮ ወዲያውኑ በማግስቱ ወደ ሀገር የለም። ስንት ጊዜ ይቆያል? በእኔ ጊዜ 1 ወር ነው የቆየሁት። 1 ወር እስር ቤት። እንዴት ነበር የእስር ቤት ቆይታሽ? ከባድ አይደለም? በጣም ያስጨንቃል እስር ቤት። በሽተኛ አለ፣ የሚጮህ አለ፣ አይምሯቸውን የሳቱ ልጆች አሉ። እዛው በስደት በፍልሰት ሄደው ማለት ነው። አዎ ብዙ አመት ቆይተው እነሱ እንደውም ከመንገድ ላይ ነው የሚያዙት። ምክንያቱም ማንም አይፈልጋቸውም፣ የሚያሰራቸውም የለም። ዝም ብለው ስላልሆኑ ማለት ነው። አዎ ጤነኛ ስላልሆኑ እዛም ደግሞ ገብተው ብዙ ጊዜ ነው የሚቆዩት። ማንም ምንም አይላቸውም። ከዛ በኋላ ተሰብስበው ብዙ ከሆኑ በኋላ ነው ወደ አገር ቤት መመለስ የሚችሉት እና በጣም ያሳዝናል። የእስር ቤት ህይወት በጣም ከባድ። እንደው የጤና እክል ቢገጥማችሁ እዛው የህክምና አገልግሎት ታገኛላችሁ? እኔ እስካሁን ያው የሚታመሙ አሉ። እኔ በሰዓቱ አልገጠመኝም ህመም። ይታመማሉ ግን እንደዚህ መጥቶ የሚያክማቸውን አላየሁም። መድኃኒት ይምጣላችሁ የሚባልም የለም። እስር ቤት ማለት በቃ ምግብ በእንትን የሚላክልሽ ከበርታች ማለት ነው። ጧት ቁርስ ሰዓት ከበር አላቸው እንደዚህ ከፍ ብሎ እግርሽን እንትን የሚል በሱ ነው እንጂ እንደዚህ እየተያየሽ አይደለም። ማንም አይመጣም። ለቁርስሽ ለራትሽ ነው የሚመጣው። ምግብ ይመጣል። የምትፈልጊውን ነገር እሱንም ሰው ካወቅሽ ሳሙና ምናምን። እንደው ሴት ናችሁና ብዙ ጊዜ እንደው ብዙ አይነት ነገሮች ይገጥሙናልና እንደው ንጽህናን ለመጠበቅ እንደው ሞዴስ እንደ ብዙ ነገሮች ያስፈልጋል በየወሩና የሱን አገልግሎት እንደው ታገኛላችሁ? እሱን እንዲህ ተዘጋጅተን ስንገባ ለተዘጋጀ መያዝ እፈልጋለሁ ላለ ሰው ይዘሽ ትገቢያለሽ። 4ም 5ም የንጽህና መጠበቂያ ሳሙና፣ ይሄ ኦሞ በእኔ ጊዜ ነበር ይሰጣሉ። ይሄ ኦሞ ሳሙና ችግር የለብንም ነበር፣ ግን የኛን የራሳችንን ንጽህና ለመጠበቅ ግን ለራሳችን የምንለውን ልብስ ተቀያሪ በትንሽዬ ሻንጣ ይዘሽ መግባት ትችያለሽ። ያሁኑን አላውቅም፣ ግን ዞሮ አስቸጋሪ ነው። በጣም ሙቀት አለው። በዛ ላይ አንዱ ንጽህናውን ሲጠብቅ አንዱ ደግሞ ንጽህናውን ላይ ጠብቅ ይችላል። በዛ ላይ በጣም ብዙ ነን በጣም ብዙ። ያው ሴትና ወንድ የተለያየ ይሁን እንጂ ትልቅ አዳራሽ ነው። ብዙ ነን በጣም
በየቀኑ እየተያዙ በህጋዊ መንገድ የሄዱ ሰዎች ይገባሉ። ግድ ነው። መቼ ነው ወደ ሀገራችሁ የምትመለሱት አይታወቅም። እንደዚህ አይነት ኢንፎርሜሽን የለሽ። ምክንያቱም ህጋዊ አይደለሽ። እንትን አይሮፕላን በተስተካከለ ጊዜ ራሳቸው አስተካክለው ውጣ ነው የምትባይ። ውጪ በቃ አሁን ልትሳፈሪ ነው እንጂ ነገ ከነገ ወዲያ አይባልም። አናውቅም መሳፈሪያችንን መቼ እንደሆነ። እንዲሁ በተስፋ መጠበቅ ነው። በተስፋ መጠበቅ ነው። አሁን ብዙ ጊዜ እንሰማለን ሴቶች እህቶቻችን ውጭ ሀገር ለስራ ከሄዱ በኋላ ደሞዛቸውን ይከለከላሉ፣ ከቤት ይባረራሉ፣ ብዙ ጫናዎች ይደርሱባቸዋል እና ቤተሰብ ራሱ የት እንደወደቁ የት እንዳሉ እንዴት ወደ ሀገራቸው መመለስ እንዳለባቸው ምን አይነት ስርዓትን ተከትለው ልጆቻቸውን መመለስ እንዳለባቸው እነሱም ፍልሰተኛ እህቶቻችንም እንዴት ወደ ሀገራቸው መመለስ እንዳለባቸው የተዘረጋ ነገር ስለሌለ በጣም ይቸገራሉ እና እንሰማለን ብዙ ጊዜ። ስለዚህ ይሄ ተቋም ወደ ውጭ ሀገር ለስራ የሚሄዱ ሴት እህቶቻችን ደሞዛቸው እየተከፈላቸው ወደ ሀገራቸው መመለስ ቢፈልጉ ብዙ አይነት በፊት የምንሰማቸው ጫናና ችግሮችን ቀንሶላቸዋል ማለት ነው። አዎ አሁን ይሄ በጣም የተደራጀ ስርዓት ነው የተዘጋጀው። ይሄ በሀገር አቀፍ ደረጃ የተሟላ ስርዓት ነው። ይሄ ከዚህ ስርዓት የሚመነጭ ደግሞ ሁለንተናዊ መረጃ ምስል ለመንገደ የሚል ፕላትፎርም ተዘጋጅቷል። አሁን ዜጎች ከመሄዳቸው በፊት ምን መደረግ አለበት፣ ምን ማድረግ እንደሚገባቸው፣ መብታቸው ምንድነው፣ ግዴታቸው ምንድነው፣ ሲደርሱ ምን ይጠብቃቸዋል፣ የሚሄዱበት ሀገር ምንድነው፣ ቋንቋው ምንድነው፣ ባህሉ ምንድነው፣ ወጉ ምንድነው፣ የሚከፈላቸው ደግሞ ስንት ነው፣ መሸረው የሚከፈላቸው ወደ ተቋት ማስገባት አለባቸው፣ የት መቆጠብ አለባቸው፣ ቅሬታ ካላቸው እንዴት ቅሬታቸው ማስገባት የሚገባቸው፣ መመለስ ከፈለጉ እንዴት መመለስ የሚገባቸው፣ ቦታ መቀየር ሲገባቸው እንዴት ነው መቀየር የሚገባ የሚል አጠቃላይ ስርዓቱ ተዘርግቷል ማለት ነው። ይሄንን ስርዓት ነው ተከትለን ነው አሁን ወደ ውጭ ሀገር እየላክን ያለ ነው። ይሄ ህጋዊ የውጭ ሀገር ስራ ስምሪትን ተከትሎ የሚሄድ ስርዓት ማለት ነው። ሀገራዊ የስራ ገበያ መረጃ ስርዓት ተብሎ የተዘጋጀ ወይም የተዘረጋ ሲስተም ነው የዘረጋ ነው ማለት ነው። ከዚህ ሲስተም የመነጨ ደግሞ አሁን ቅድም ሁለንተናዊ መረጃ የሚሰጥ ለመንገደ የሚል ፕላትፎርም ተዘጋጅቶ በእኛ ዌብሳይትም ፌስቡክ አካውንትም ላይም የሚገኝ ማንም አክሰስ ማድረግ የሚችል በቀላሉ የትኛውም የተማረውም ያልተማረውም አክሰስ አድርጎ የተሟላ መረጃ ሊያገኝ የሚችል አደረጃጀት፣ አሰራር፣ ስርዓት ተዘርግቷል ማለት ነው። ስለዚህ ዋናው እንግዲህ በስርዓቱ ማን ይጠቀማል ማን አይጠቀምም የሚል ማስተማር፣ ማስገንዘብ፣ ወደዚህ ስርዓት እንዲገቡ ማድረግ ከኛ ይጠበቃል። ይሄንን በአንክሮ የሰራን ነው። ከዚህ ስርዓት ውጪ አፈንግጠው ሊሰማሩ የሚገቡ ዜጎችንም ጭምር አደብ ማስገጣት፣ የማስተማር፣ የማስተካከል ስራዎችን ጎን ለጎን የምንሰራበት ሂደት ነው ያለው ማለት ነው። እያንዳንዱ ለፍልሰት እና ለህጋዊ የውጭ ሀገር ስራ ስምሪት የተዘጋጀ ሰው ከመሄዳቸው በፊት ምን ማወቅ አለባቸው ይላሉ? ይሄ መሰረታዊ ጥያቄ ነው። አንዱ ለመንገደ የሚለው ፕላትፎርም ዋናው የተዘረጋበት ምክንያት አንዱ ይሄ ነው። ስለዚህ አንደኛ ስለሚሄድበት ሀገር ባህል፣ ስለሚነገረው ቋንቋ፣ ስርዓቱን እና የሚሄደው ለውጭ ሀገር የሚሄደው ዜጋ ግዴታ ምንድነው እና መብቴም ምንድነው የሚል ነገር አስቀድመው ይሄንን የተሟላ ግንዛቤ መጀመሪያ አስቀድመው ማግኘት መቻል አለባቸው። ስለዚህ ይሄንን በደንብ አስታጥቀን ነው ወደ ውጭ የምንልከው። ህገወጥ በሆነ መንገድ በሚሄዱበት ሰዓት ከዚህ በተቃራኒ ነው የሚነገራቸው። ከዚህ በተቃራኒ የሚነገራቸው መንገዳቸው ተቃና መሆኑን፣ ምንም አይነት እንግልት እንደማይኖርባቸው፣ ሂደው ደግሞ እንደሚለወጡ፣ የተሻለ ገንዘብ እንደሚገኙ፣ የሚከፈላቸው በዶላር እንደሆነ ጭምር ይነገራቸዋል። ስለዚህ ጉዞ ሲጀምሩ የሚገጥማቸው መንገድ ላይ የሚገጥማቸው ሁላችንም የምናውቀው ነው። ይሄ የተሳሳተ መንገድ ነው። እኛ ከዚህ የተሳሳተ መንገድ መልሰን የተሟላ ዜጎች አንደኛ መሰልጠን አለባቸው። ከመሄዳቸው በፊት ስልጠና በጣም ወሳኝ ነው። በቤት ሰራተኝነት የሚቀጠር ሰው ቤት ውስጥ ምንድን ነው የሚሰራው? ልብስ እንዴት ነው የሚታጠበው? ቤት አያያዝ እንዴት ነው? ልጅ የሚይዝ ከሆነ ልጅ እንዴት ነው የሚያዘው?
የሚሉ መሰረታዊ የሚባሉ ቤት ውስጥ የሚሰሩ ስራዎችን በደንብ አውቆ ተገንዝቦ እዚሁ ኤክሰርሳይዝ አድርጎ ነው የሚሄደው ማለት ነው። ሲረጋገጥ እና ብቁ መሆናቸው ደግሞ በሲኦሲ ሰርቲፋይ ሆነው ነው የሚሄዱት። ስልጠን ብቻ አይደለም፣ የሰለጠነ ሰው ሁሉ አይሄድም። ሲሰልጥነው የሰለጠነውን ሙያ በአግባቡ ተረድቶ ተገንዝቦ ሂዶ ተግባራዊ ያደርጋል አድርግም የሚል የብቃት ማረጋገጫው ተረጋግጦ ያንን ሰርቲፋይ ሆኖ መረጃ ወስዶ ነው ወደዛ የሚሄደው ማለት ነው። ይሄ አንዱ መሰረታዊ የሚባል ከላተላ ነው ማለት ነው። ቅድም ካልኳችሁ ከዘረዘርኳቸው መስፈርቶች ማለት ነው። ስለዚህ እነዚህ ነገሮች ከመሄዳቸው በፊት በደንብ ሊያሟሉ፣ ሊከተሉ፣ ሊገነዘቡ የሚገባቸው መስፈርቶች ናቸው ብለን ነው የምንወስደው። ሰዎች ስለ ፍልሰት እውነታ ምን እንዲረዱ ትፈልጊያለሽ? እኔ የፍልሰት ወይም የስደት ህይወት አይደለም። ብዙ ነገር ታጭበታለሽ። አይምሮሽን ታጭበታለሽ፣ አካልሽን ታጭበታለሽ፣ ተስፋሽን ታጭበታለሽ። ምንም ነገር ሳትይዢ ባዶ ሆነሽ ነው ወደ ሀገር የምትገቢው ማለት ነው። ፍልሰት በጣም ከባድ ነው። እኛ እዚህ የሳልነው ህይወትና እዛ የሚጠብቀን ህይወት የተለያየ ነው። ኮምፕሊትሊ ይለያያል። በቃ እዛ ጋር ያለው እኛ አሁን ከምንኖረው ያ ገሃነም በይው በቃ ባጭሩ። እውነቴን ነው፣ ያለ ማጋነን ነው። ያው ሄዶ የሚሰራው ወይም የሚያውቀው ነው የሚናገረው። ከባድ ነው። ምንም አይደላሽም። ምንም የሚደላሽ ነገር የለም። አይ በዚህኛው ይሄኛው ቢከፋኝ በዚህኛው እደሰታለሁ፣ ይሄኛው ቢከፋኝ በዚህ እጽናናለሁ የምትይበት አይደለም። እኔ ስደት በጣም አስከፊ ነው። በተቻለን አቅም ሀገራችን ላይ የፈለገ ቢሆን የፈለገ ቢከፋን ትንሹን ሰርተን ማደግ እንችላለን ባይኔ። እኔ ይሄን ዕውቀት ባገኝ ኖሮ ድሮ ከሀገር ያልወጣም ነበር፣ መካሪ መሆን ነበር። ግን ሲደርስብን ነው ሁሉንም ነገር የምናውቀውና ከባድ ነው። እህቶቼ እኔ ባያዩት ደስ ይለኛል፣ ባያስቡት። መማር ካለባቸው መማር፣ ቤተሰብ ማገልገል ካለባቸው ቤተሰባቸውን እየደገፉ በስራቸው መጠንከር እንጂ ስደት ከባድ ነው። በተለይ ደግሞ ህገወጥ ሲሆን ከበድ ይላል ትንሽ። አሁን ታሪክሽን ለሌላ ሴት እህቶቻችን ማካፈልሽ ምን ይረዳቸዋል ብለሽ ታስቢያለሽ? እኔ እንደኔ ለተማረበት ትምህርት ይሆናል ብዬ አስባለሁ። ያኔ እኔ እንደዚህ አይነት መካሪ ባገኝ ኖሮ ከሀገር አልወጣም ነበር። እውነቴን ነው የምልሽ። እና ብዙ ትምህርት ይሆናቸዋል ብዬ አስባለሁ። ያልተነገሩ ብዙ ነገሮች አሉ፣ በጣም ብዙ ነገሮች። እኔ የገጠመኝ ለሌሎች ደግሞ ይበልጥ የገጠማቸው፣ እኔ ያልተነካሁበት እነሱ ግን የተነኩበት፣ አይምሯቸውንም ህሊናቸውንም የተነኩበት ብዙ ነገር አለ። የአረብ ሀገር ተነክቶ ወይም ተወርቶ አያልቅም እውነት ለመናገር። እና ቆም ብለው ቢያስቡበት ባይነኝ። እኔ እንደ ትምህርት ቢያዩት። እንደ ሀገርን የመሰለ ነገር የለም፣ ህጋዊን ደግሞ የመሰለ ነገር የለም። ከሄዱም በህጋዊ ሁሉንም ነገር ህጋዊ ስትሆኚ ሁሉንም ነገር ታውቂያለሽ። ምን ማድረግ እንዳለብሽ፣ ምን ማድረግ እንደሌለብሽ። አልፈሽም አትሄጂም፣ እነሱም ደግሞ አልፈው ወደ አንቺ አይመጡም። ህጋዊ ሆነሽ ስትሄጂ ሁሉም ነገር ይስተካከልልሻል። ደግሞ እንደ ህገ ወጥ አይደለም። የምትይውን ትሰሚያለሽ፣ ግዙ የሚባሉትን ይገዛሉ። ምክንያቱም ህጉን ጠብቀሽ ነው አይሄድሽው። ስለዚህ በህጋዊ ቢሆን ባይነኝ እኔ። ቢሆን ደግሞ ባይሄዱ፣ ከሄዱም ደግሞ ህጋዊውን መርጠው ቢሄዱ። ብዙ አጭበርባሪዎች አሉ፣ ህጋዊ መስለው ብዙ እዛ ጋር ደግሞ የሚያሰቃዩሽ አሉ። ስለዚህ እንደ ህጉ በደንብ ሁሉንም ነገር አጥንተው በትክክለኛው በህጋዊነት ቢሄዱ እላለሁ። እንግዲህ ውድ ተመልካቾቻችን ከባለ ታሪካችን ከወይዘሮ አሚናት አህመድ ጋር የነበረን ቆይታ ይሄንን ይመስላል። ካካፈለችን ታሪክ ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁኝ። መልካም ቆይታ፣ መልካም በዓል። ተከታተሉ።
እናም መረጃ ሙሉ ሰው ያደርጋልና ስለምንሄድበት ሀገር መረጃ መሰብሰብ ውድ የሆነውን ህይወታችንና ጊዜያችንን ቀድሞ መጠበቅ ስለሆነ ቸል ማለት ከፍለን የማንጨርሰውን የህይወት ዘመን ዕዳ ውስጥ ይከተናል። መረጃ ሲኖረን ግን መንገዱም ቀና ስኬቱም ከፍ ያለ ነው። እንግዲህ እኔ ከማጠቃለሌ ወይም ደግሞ ከመዝጋቴ በፊት የእንኳን አደረሳችሁ መልእክት ካሉት ያስተላልፉ። ዛሬ እየተከበረ ያለው የኢሬቻ በዓል በተለይም የኦሮሞ ማህበረሰብ እንደ ስርዓት አድርጎ እንደ ዘመን መለወጫ አድርጎ ከፈጣሪው ጋር የሚገናኝበት በዓል ነው። ይሄ በዓል በአንድ በኩል የኦሮሞ በዓል ይሁን እንጂ አጠቃላይ የኢትዮጵያ በዓል ነው። ስለዚህ ይህ በዓል በሰላም ተጀምሮ በሰላም እንዲያልቅ ምኞቴ ነው። የሰላም፣ የደስታ፣ የፍቅር፣ የአንድነት፣ የአብሮነት በዓል እንደሆነ ያለኝን መልካም ምኞት ይገልጻለሁ። እንኳን አደረሳችሁ ማለት ይፈልጋለሁ። እንግዲህ ውድ ተመልካቾቼ በስራና ክህሎት ሚኒስቴር ከአቶ አሰፋ ፈረደ ጋር የነበረኝ ቆይታ ይህንን ይመስላል። እንግዲህ ከሰጡን ማብራሪያ ብዙ ትምህርት እንዳገኘን ተስፋ አደርጋለሁኝ። ተከታተሉኝ። መልካም ቆይታ፣ መልካም በዓል። ውድ የወደ አገር ቤት ተከታታዮች ዛሬ ያቀረብንላችሁ የፍልሰት ታሪክ ይህንን ይመስላል። ከባለ ታሪካችን ብዙ እንደተማራችሁ ተስፋ እናደርጋለን። ከጉዞ በፊት ስለምንሄድበት ሀገር ከሚመለከተው አካል በቂ መረጃ መውሰድ፣ በጉዞአችን ሂደት ሁሌም ህጋዊ መንገድን መከተል፣ ሰው ሀገር ከደረስንም በኋላ በአካባቢያችን ለሚገኝ ለቆንጽላ ጽሕፈት ቤትና ኤምባሲ ማሳወቅና አስፈላጊውን የህግ ከለላ ማግኘት፣ አላስፈላጊ የሆኑና አጠራጣሪ የሆኑ አሰሪዎችን የባህሪ መለዋወጥ ለምሳሌ በደሞዝ ሰዓት አለመክፈል፣ ጾታዊ ትንኮሳና ሌሎችም ካስተዋልን ቶሎ እርምጃ መውሰድ፣ ችግሮች ሲገጥሙን ችላ ከማለት ይልቅ ወዲያውኑ ለኤምባሲዎች ማሳወቅ በኋላ ከሚከሰት አላስፈላጊ ጸጸት ይታደገናል ብዬ አምናለሁ። የዛሬን አበቃን። ሳምንት በሌላ የፍልሰት ጉዳይ ላይ ፕሮግራም አዘጋጅተን እስከምንገናኝ ድረስ መልካም ሳምንት፣ መልካም በዓል ይሁንላችሁ።